ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ሞት የተገደለበት ድግስ። የጉማ አክስት ተራሮችን ያንቀጠቀጠ ትውልድ ከሚለው መጽሐፍ የተወሰደ። በተከታታይ ክፍሎች እናደርሳችኋለን። ክፍል 3። ከሐዘንተኛው መካከል ያ መሳሪያና መጽሐፍት ያመላለስ የነበረ ወጣት ማለዳ መጥቶ ነበር። ምንም እንደማያውቅ ሁሉ ወልደ ስላሴ የት ሄደ ብሎ ጠየቀን። ከዚያ ለማንም ሰው ቢሆን ጉዳዩን እንዳንገልጽ ነግሮን ተለየን። ካድሬዎቹ በዕለቱ በተፈጠረው ሐዘን ሰበብ ወደ ቤተሰቡ ሊመጡ አልፈለጉም እንጂ ውሎ ሲያድር የወልደ ስላሴን ዱካ ለማግኘት በቤተሰቡ አካባቢ ያነፈንፉ ነበር። በዚህም ሳቢያ የቤተሰቡ አባላት ይሰቃዩ ነበር። በዚያን ወቅት የወልደ ስላሴ ግርማይ ታናሽ እህት ጽጌ ግርማይ የ12 ዓመት ታዳጊ ነበረች። አንድ ቀን እነ ኪዳነ ማርያምን ተከትሎ አንድ ክላሽንኮቭ ያነገበ ካድሬ ወደ ቤተሰባቸው መጣ። ሊጠይቃት የሚፈልገው ጥያቄ ግልጽ ነበር። ወልደ ስላሴ የት እንደሄደ ንገሪኝ ሲል አንባረቀባት። እሷ ግን በጉዳዩ ተገርማ በሙሉ ልብ ክላሽንኮቭ ያደረግከው አንተ፣ እኔ ታውቅልሃለሁ፣ አንተ አትፈልገውም ስትል መለሰችለት። ካድሬው በቀላሉ ሊያልፋት ትዕግስት አልነበረውም። ለ3 ወራት እንድትታሰርና በ8 ቁጥር ግርፊያ እንድትሰቃይ ያደረገ። ከስር ከወጣች በኋላ የተጠበሰው ሰውነቷ እስኪሽር አዲስ አበባ እየተመላለሰች አገገመች። ግንቦርግ ጠጅ ቤት ስምረት ታላሚዎቹን በማጥናት ላይ ሳለ ታላሚዎች በተሰማው ተኩስ ተደናግጠው ወደ ውጭ ወጡ። ስምረት ባይኑ ተከተላቸው። ዓለም ሰገድ አብሮት ነበር። የስምረት ግዳጅ ይሳካ ይሆን? ከዛሬ 20 ዓመት በፊት ስለተፈጸመው የመጨረሻ ግዳጅ ስምረት ራሱ ቢተርከው ይሻላል። ቦታ ሻሽዬ ወደ ጨለማ ለመግባት ስንቀሳቀስ ሰዎቹ ደረሱብኝ። ጫማይን የማስር መስዬ ጎንበስ በማለት አሳለፍኳቸው። ታላሚዎቹ በሽንት የበሰበሰ ጣውላ አጠገብ ሆነው ስለ ተኩሱ ሲያወሩ አዳመጥኳቸው። አሁን አንድ ችግር ተፈጠረ። ተፈላጊዎቹ 2 ሆነው ሳለ አብረው የቆሙት ሰዎች ግን 3 ነበሩ። የማይፈለግ ሰው ላይ ጉዳት እንዳይደርስ በተባባልነው መሰረት ተፈላጊዎቹን ነጥሎ እንዲያሳየኝ ዓለም ሰገድ ነው ተወትኩት። በጨለማው ውስጥ ወጣቱን ቀስሮ ሊያሳየኝ ሞከረ። ሆኖም ለመለየት ተቸገርኩ። ከሰዎቹ በ5 ሜትር ርቀት ላይ ቆሜ መሳሪያዬን ወድሬ ሰዎቹን ለመለየት በመሞክርበት ቅጽበት ከመቶ አለቃው ጋር አይን ላይ ተገጣጠምን። ወዲያውም የጎን ሽጉጡን ከጎኑ ሊያወጣ እጁን ሰደደ። ይሄኔ አነጣጥሬ ምላጬን ሳብኩ። እነዚህ ፋሽስቶች ማምለጥ አልነበረባቸውም። 3ቱንም መተዋቸው። ተነባብረው ወደቁ። ደጋግሜ በመተኮስ ጥይት አርከፈከፍኩባቸው። ተክሉ የተኩስ ሽፋን እየሰጠኝ ነበር። ከቅርብ ርቀትም ይተኩሳል። ከተማዋ በተኩስ እየተናወጠች ነው። ዓለም ሰገድ ወደ ወደቁት ሰዎች ተጠግቶ ያገኘውን መሳሪያ ይዞ የተመለሰ ይመስለኛል። ከዚያ ተከታትለን እየሮጥን ስፍራውን ለቀቅን። እኔ ሶምሶማ እየሮጥኩ ተከተልኩት። የከተማዋ ነዋሪዎች በተኩሱ ስለተሸበሩ ወደ የአቅጣጫው ይሮጣሉ። እኛም ከሚሮጠው ሕዝብ ጋር ተቀላቅለን ሮጥን። በዚህ አይነት ሁኔታ መብረቃዊ ጥቃት ተፈጸመ። በመብረቃዊ የታጋዮች ጥቃት የአድዋን ወጣቶች ሕይወት ሊቀጥፍ የነበረው ሞት ከካድሬዎቹ ጋር ተገደለ። ታጋዮቹ ሞትን ገደሉት። ቀይ ሽብር ለማካሄድ የተዘጋጁት ካድሬዎች ለዘላለም አሸለቡ።
ለህወሓት እጅግ ጠቃሚ ስራ የሰሩት ወጣቶች ቀጣዩ ተግባር በተኩስ የምትናወጠዋን ከተማ ምሽቱን ለቆ መውጣት ነበር። የማፈግፈግ አቅጣጫ በእቅድ ወቅት ተመርጧል። ይሁንና በዚያ ቀውጢ ወቅት አቅጣጫ መሳት ሊያጋጥም ይችላል። በወቅቱ ያጋጠመውን ሁኔታ ስምረት ይቀጥልልናል። ከህዝቡ ጋር ተቀላቅለን ለማፈግፈግ መርጠነው የነበረውን አቅጣጫ ስቼ ከጓደኞቼ መነጠልን የተገነዘብኩት ዘግይቼ ነበር። እነርሱ ወደ ሰሜን ሲሄዱ እኔ ግን በስህተት ወደ ደቡብ ነው ያመራሁት። በዚህ መካከል ከሁለት ከከተማ ምናልባትም ከመጠጥ ቤት የሚወጡ ሚሊሻዎች ጋር ተገጣጠምኩ። ምንድነው ነገሩ በማለት ስለ ተኩሱ ጠየቁኝ። ታጣፊ ክላሽን በጋቢ እየሸፈንኩ እንጃ የምን ተኩስ እንደሆነ አላወቅኩም በማለት ጉዞዬን ቀጠልኩ። ይሁን እንጂ ሚሊሻዎቹ በቀላሉ የሚያልፉኝ አይነት አልነበሩም። እንደገመትኩት መሳሪያን ሳያዩ አልቀሩም። እሱ ነው ሲሉ ሰማዋቸው። ዞር ስል ሊተኩሱብኝ መሬት ላይ በደረታቸው ተኝተዋል። እኔም ፈጥኜ የደፈጣ ስፍራ በመያዝ ተኮስኩባቸው። ሚሊሻዎቹ በፍርሃት ከተኙበት ተነስተው በሩጫ ተፈተለኩ። የማይቀነጣልን አቅጣጫ ይዤ ከከተማዋ ልወጣ ትንሽ እንደተጓዝኩ አንድ የደርግ ታጣቂ መውዜር ጓንዴውን ትከሻው ላይ ያመቻቸ ከየት ነው የምትመጣው አንተ ሲል አንባረቀብኝ። ጋቤ ውስጥ የደበቁትን መሳሪያን አላየብኝም። ጥናት ላይ አምሽቼ ነው እያልኩ ተጠጋው። ምን አባክ ስትሰራ ነው እስካሁን የቆየው? እናንተ ናችሁ ወንበዴውን እየመራችሁ ችግር የምትፈጥሩት ብሎ መሳሪያውን ከትከሻው ወርዶ በእጁ ያዘው። ይሄኔ እመር ብዬ መሳሪያን እላዩ ላይ በመወደር እጅ ወደ ላይ ስለው ደንግጦ አይኖቹ ፈጠጡ። በፍርሃትና ተሸንፍ ያለው በሚል ስሜት ታዲያ ወንድሞቻችን መሆናችሁን አትነግሩንም ነበር በማለት መሳሪያውን ያለምንም አንገራገር አስረከበኝ። ከዚያም ብሶቱን ይዘረዝርልኝ ገባ። እኔ ቸኩያለሁ። አሁን እዚህ ቦታ የእርሱን ብሶት ቆሜ ለማዳመጥ ጊዜውም ትግስቱም የለኝም። መሳሪያውን ፈትሼ በውስጡ ያሉትን 5 ጥይቶች አወጣው። ዘናሩን ስፈትሽ ውስጡ ጨርቅ ብቻ ስላገኘው መሳሪያውን መልሼለት በል ወደ ኋላ ሳትዞር ወደምትሄድበት ሂድ የሚል ቀጭን ትዕዛዝ ሰጠሁት። ኧረ ምን አባቴ ቆርጦኝ በማለት ጉዞውን ቀጠለ። እኔም መንገዴን ቀጠልኩ። ስምረት ከደርግ ጥበቃ ተከልሎ ከከተማው ለመውጣት የመረጠው ወንዝ ለወንዝ ነበር። ወደ ወንዝ ወረደ። በወንዙ ውስጥ በጨለማ የሚያደርገው ጉዞ እንደፈለገው ፈጣን ሊሆንለት እንደማይችል ቢያውቅም ከዚህ ውጪ ምርጫ አልነበረውም። በወታደሮች ሳይያዝ ለመጓዝ የሚያስችለው መንገድ ይኸው ብቻ ነው። በዚህ አይነት ምሽጎችን አልፎ አድዋን ለቆ ወጣ። ከዚያም ለመመሳሰል የለበሰውን የደርግ ሚሊሻ ዩኒፎርም አውልቆ ከስር በለበሰው የሲቪል ልብስ ጉዞውን ቀጠለ። ከጓደኞቹ ጋር ለመገናኘት የመረጡትን አንደኛና ሁለተኛ የመሰባሰቢያ ቦታ መሳቱን ተገንዝቧል። ስለዚህ ወደ 3ኛው መገናኛ ስፍራ ወደ ገንደብታ መጓዝ ነበረበት። አሁን ድካም ይሰማው ጀምሯል። ረሃብና ውሃ ጥሙም አድሮበታል። ድንጋይ ላይ ቁጭ ብሎ ጥቂት ረፍት በማድረግ የተወጣውን ግዳጅ ብቻውን ሲያስበው በአግራሞት ፈገግ አለ። ሞትን ገድሎ ማምለጡን በእርግጥ እውነትም ነበር። ከዚያም ወደ አንድ ኮረብታ የሚያወጣ መንገድ ይዞ ጉዞውን ቀጠለ። ከፊቱ ባለው መንደር በቅርብ ርቀት ዘፈን ይሰማል። በእርግጥ ሰርግ መሆን አለበት ብሎ አሰበ። ሰርግ ቤት ከሆነ የሚቀመስ ነገር ማግኘት ይችል ይሆናል። ሆኖም ሊገጥመው የሚችለው አደጋም በጥንቃቄ ማሰብን የሚጠይቅ ነው። አውጥቶ አውርዶ በመጨረሻ ውሳኔው ሌላው ቢቀር ጉሮሮ ማርጠቢያውን ቢጤ እንዲያቀምሱትና በዚያውም መንገድ እንዲያሳዩት ለመጠየቅ ስምረት በጥንቃቄ ወደዚያ አመራ።
ዳገቱን እንደወጣ ዞር ብሎ የመጣበትን አሻግሮ ሲያማትር አድዋ ከተማ ቁልጭ ብላ ትታያለች። መኪኖች ከአዲ አቡን አቅጣጫ ወደ አድዋ ውር ውር ሲሉ በርቀት ይታያል። አድዋ ውስጥ አሁንም ተኩስ አላበራም። ስምረት ወደ ሰርጉ ቤት ሲጠጋ መጀመሪያ የተመለከተው የኔ ቢጤዎችን ነበር። ቀጥሎ የሰርግ ታዳሚዎች ገባ ወጣ ሲሉ አስተዋለ። ለጊዜው መሳሪያውን አጣጥፎ በያዘው የልብስ ሻንጣ ውስጥ ከቶታል። አደጋ ያመጣም ብሎ የገመተውን ሰው የሰርጉን ቤት ባለቤት እንግዳ ይፈልጎታል ብሎ እንዲጠራለት ላከው። የሰርጉ ቤት ባለቤት አዛውንት ነበሩ። ሲመጡም እንዳስተዋላቸው ተረጋጋ። በድፍረት ታጋይ መሆኑንና ከአድዋም እንደመጣ ነገራቸው። አዛውንቱም ይህንን ታምር የሰራው አንተ ነህ ሲሉ ጠየቁት። በአዎንታ ራሱን ነቀነቀላቸው። እሳቸውም በአድናቆት እያስተዋሉት እቤት ውስጥ በርካታ ነጭ ለባሾች አሉ፣ እዚህ ቆይ ብለው የሚበላና የሚጠጣ ሊያመጡለት ሄዱ። የትግል ህይወቱ ባሳደረበት የጠንቃቃና የተጠራጣሪነት ስሜት ሰውየው ከመመለሳቸው በፊት ቦታ ለውጦ በተከመረ ጭድ መካከል ጠበቃቸው። ሰውየው የሚቀመስ ይዘው ሲመጡ እንግዳቸው በቦታው አጡት። አይ ተጠርጥሬ ነው የጠፋው እያሉ ሲያግረመርሙ ሰማቸውና እዚህ ነኝ ያለሁት ብሎ ድምፅ አሰማቸው። የሚበላና የሚጠጣ ቀረቡለት። እርቦታል። በዚህ ላይ የወጡ ሽታ ረሃቡን እጥፍ ድርብ አድርጎታል። ሆኖም እጁን ምግቡ ላይ ሲያሳርፍና ሲያጎነብስ አደጋ እንዳይጣልበት ሰጋ። የቀኝ እጁ መሳሪያው ላይ መሆን እንደሚገባው በማሰብ ምግብ አላስፈለገኝም፣ ቅራሪውን ብቻ ይስጡኝ ብሎ በግራ እጁ ውሃ ጥሙን እስኪቆርጥለት ድረስ ጠጣ። በመጨረሻ አዛውንቱ አባይ ኪዳኔ እንደሚባሉ ስማቸውን አስተዋወቁት። ሁለት አማራጭ መንገድ አሳይተው ከሸኙት በኋላ ወደ እንግዶቻቸው ተመለሱ። እርሱም ቅራሪውን ብቻ ጠጥቶ ጉዞውን ጀመረ። ስምረት የተወሰነ ርቀት ከተጓዘ በኋላ ግን ተሳስቶ ወደ አድዋ እየተመለሰ ያለ ስለመሰለው ወደ አንድ ተጠግቶ ሲጣራ አንዲት ሴት በሩን ከፍታ በመውጣት ምን እንደሚፈልግ ጠየቀችው። ወንዶች ካሉ ቀስቅሽልኝ፣ የዛንታን መንገድ እንዲያሳዩኝ ፈልጌ ነው በማለት ታጋይ መሆኑን ነገራት። ሴትየዋም የምሽቱን ጨለማ ሳትፈራ ራሷ መንገዱን ልታሳየው ቀደመች። እንድትመለስ ቢጠይቃት አሻፈረኝ ብላ እየመራች ዋናው የዛንታ መንገድ ላይ አድርሳ በክብር ተሰናበተችው። ስምረት ሌሊቱን ሙሉ ተጉዞ ሊነጋጋ ሲል ወደ ገንደብታ የሚሄዱ አርሶ አደሮች አግኝቶ ከነርሱ ጋር እየተጫወተ መንገዱን አቀና። ሌሎቹስ ጓደኞቹ በሰላም ከከተማ ወጥቶ ይሆን ብሎ አሰበ። ስምረት ገንደብታ መዳረሻ መንገድ ላይ ሻይም ጠላም የሚሸጥበት አንድ ቤት ላይ የተሰባሰቡ ወጣቶች ተመለከተ። ወደ እርሱ ሲቋረቡ ጓደኞቹ መሆናቸውን አረጋገጠ። በሄደበት ቦታ ተኩስ ተሰምቶ ስለነበር ሞቷል ወይንም ቆስሎ ተይዟል ብለው ስለሰጉ ይህንን የሚያረጋግጥ ሰው ወደ አድዋ ልከው ውጤቱን እየተጠባበቁ ባሉበት ሰዓት መምጣቱን ነገሩት። ከስምረት ጋር ከእንጥጮ ወደ አድዋ ከሄዱት ውጪ አለምሰገድና ወልደ ስላሴን ጨምሮ 7 የህወሓት አባላት ከአድዋ ወጥተው በሰላም ገንደብታ ደርሰዋል። በእነርሱ ላይ ምንም ጉዳት ሳይደርስ ተልኳቸውን በድል በመፈጸማቸው ሁሉም ተደሰቱ። በዚያው ሰሞን ከከተማ በተራ ባልነትም ሆነ በአመራር ላይ የነበሩት ብዙ የህወሓት አባላት እንዲሁም የኢህአፓ አባላት ሳይቀሩ በቀበሌው ጽፈት ቤት ያገኙትን ቁሳቁስ ገንዘብና ሌሎች ማቴሪያሎች ኳስ እንኳን ሳይቀር ሸክፈው እየቀረቡ ተከትሏቸው ከከተማ ወጡ። በዚህ ረገድ በክበባት ተሰባስበው የነበሩት የደብረቺ አባላት ጎልተው ይጠቀሳሉ። ከቀይ ሽብሩ መክሸፍ በኋላ
እዚህ በክበቡ በህቡ የተደራጁ እነዚህ ወጣቶች ንብረታቸውን ይዘው ወደ በረሃ ወጥተዋል። ዛሬ በህይወት ያሉት አክሊሉ ገብረ ሚካኤልና ኃይሌ ኪሮስ ከአባላቱ ውስጥ ነበሩ። ከአዲስ አበባ መጥተው የተገደሉት የደርግ ካድሬዎች ቀብር በከፍተኛ ስርዓት ተካሄደ። ከአድዋ አክሱም ከሽሬ ኪኔቶች ተሰበሰቡ። ህዝቡም ወጥተ ጀግና ቀበር ተባለ። በስላሴ ቤተክርስቲያን ግልብጥ ብሎ ከወጣው ህዝብ ሴቱ አፉን በነጠላ እየሸፈነ ወንዱ አንገቱን ደፍቶ ጉድ ሲለው አለ። አድዋ የነበሩት ካድሬዎች ግን በየሰበካቸው ተቀበሩ። ፉከራውና መፈክሩም አልተነፈጋቸውም። የአንድ ታጋይ ደም በብዙ ወንበዴዎች ደም ይመነዘራል። እናሸንፋለን፣ እናሸንፋለን፣ እናሸንፋለን። ካድሬዎቹን የሸኘው ህዝብ ወደ ቤቱ ሲመለስ ከበረሃ መጥተው ይህንን ተውኔታዊ ድርጊት የፈጸሙትን ጀግኖችና ታጋዮች በአድናቆት እያሰበ ነበር። በሁኔታው ህዝብ ተደንቋል፣ ተቀስቅሷል። ይብላላ የነበረውን የድርጅት ሽኩቻና መጠላለፍ ይከታተል የነበረው ወገንም ሁለቱም ጅቦች በአንበሳ መቀደማቸውን አጤነ። በጣም ተቀደሙ። የከተማውም የውስጥ አባላት ይህንን አረጋገጡ። ይህ ድርጊት በተፈጸመ በ40ኛው ቀን አንድ ታምር ወሬ አድዋን አዳረሳት። እናቶች አፋቸውን በነጠላ ከለል አድርገው ማንሾካሾክ ጀመሩ። ወጣቶች የገዛ ጆሮአቸውን እንኳን ማመን አልቻሉም። ገና ወሬውን ሲሰሙ እንባቸው በዓይናቸው ግጥ የሚል ነበር። ባለማመን ለደቂቃዎች የፈዘዙም አልጣጡም። ይህ እንደሚሆን ጠርጥረናል ያሉ ቢገኙም እነሱም ቢሆኑ ወይ ጉድ እያሉ ከመደነቅ አላመለጡም። ወሬውን ያመጡት ሰዎች ያዩትን አንዲትም ሳያስቀሩ ነበር አድዋ ላይ አምጥተው የዘረገፉት። ወልደ ስላሴ ግርማይ በረሃ ላይ አጭር ክላሽንኮቭ ጠመንጃ አንግቶ መታየቱ ከሚታመኑ በዓይናችን አየን ያሉትን ነበር የተሰማው። ወልደ ስላሴ ቡና አይነት ኮንጎ ጫማ አድርጓል። ክላሽንኮቭን ትከሻው ላይ ያነገተ ሲሆን ቁምጣ ነበር የታጠቀው። ዝናሩ ወገቡ ላይ አለ። 3 የእጅ ቦምቦች ታጥቋል። ገንባሌው ነጭ ሲሆን ጠጉሩም አልተበጠረም። ሰማያዊ ክዳን ያላት ብዕር ደረት ኪሱ ላይ ተሰክታለች። ምን ይሄ ብቻ! ያዩት የአድዋ ነዋሪዎች አይናቸውን በመጠራጠር አንተ ወልደ ስላሴ ነህ ሲሉ ጠይቀውታል። ነኛው ኮ ወልደ ስላሴ ግርማይ አለና በጣም ተገርሞ ሳቀበት። ሳቀ። ጓደኞች በገዛ ቤት ገበታ ላይ እንዳሉ ያስቀዱትን ቢራ እንኳን ሳይቀምሱ ተገድለው አንተ ደግሞ ታፍነ ተወስደ አልነበረም? ለጠየቁት ጥያቄዎች ወልደ ስላሴ የሰጣቸውን ምላሽ አንድም ሳያስቀሩ አውጉ። ሌላው ቀርቶ ወልደ ስላሴ ሲያወጋቸው ፈገግታና የደስታ ስሜት ገጽታው ላይ እንዳልተለየው ተናገሩ። ከበረሃ ተመልሶ የኢጫት አባልና የደርግ ካድሬ ሆነው በህወሓት ታዞ እንደነበር አጫወታቸው። ህወሓት በመጨረሻ ድል እንደሚያደርግና የትግራይ ህዝብም ከድህነቱ ከሚዋረድበት ከሚበደልበት መብቱን ከሚነፈግበት ስርዓት ነፃ እንደሚወጣ አረጋግጦላቸዋል። ይህንን ሲያወጋም ትከሻው ላይ ያነገተውን ተጠፊ ክላሽንኮቭ ጠመንጃ በጉልበቶቹ መካከል አኑሮ ቁጥጥ ብሎ ነበር። ኮረብታ ላይ ተቀምጠው እያወጉ ሳሉም ጉንዳኖች ከጎንጎ ጫማ ውስጥ ገብተው ሲነክሱት በጣቱ እየመነጠረ እንዳስወጣቸው ሳይቀር ተናገሩ። ይህንም ወሬ አንዱ ለሌላው ያቀባበለ ያዳርሰው ጀመር። ከሁሉም ግን የደስታ ስሜት ልባቸውን የፈነቀለው በማህፀነ ካንሰር የሚሰቃዩት እናቱ ናቸው። አደይ አወጣሽ። ጎረቤቶቻቸው ሁሉ እንዲህ ያሉ ነበር የሚጠሯቸው። ከበረሃ ተመልሶ እጁ ለደርግ ሰጥቶ የኢጫት አባት ሆኖ ከደርግ ጋር ጉንጭ ለጉንጭ ተሳስሞ ልጃቸው ሹም ሲሆን በሀፍረት ተሸማቀው እንደ ማጥወልወል አድርጓቸውም ነበር። ያኔ ያን ክፉ ወሬ ሲሰሙ ምን አደረግኩ ልጄ ከማለት ሌላ የተነፈሱት ነገር አልነበረም።
በመሃሉ ሊጠይቃቸው ሲመጣም አምርረው ወቀሱት። ልጃቸው የተለወጠባቸው መስሎ ታያቸው። በእርግጥ የልጃቸውን ልብ፣ ዓይን፣ ጆሮ፣ ድምፅ አሳምረው ያውቁታል። ትክ ብለው ሲያዩት ያ ወልደ ስላሴ ነበር። ከአፉ የሚወጡት ቃላት ግን ቀፏቸዋል፣ አንቀጠቀጣቸው። ከወታደሮችና አንዳንዴም ከቤተሰቡ ለሚቀርብለት ጥያቄ የሚሰጠው መልስ ቤተሰቡን የሚያሳስብ ነበር። አዲስ አበባ ምን ያመላልሳል? ለምን በረሃ ወጥተህ እንደ ወጣት ጓደኞች አትታገልም? ወይ አልተማርክና በትምህርት አልገፋበት? በረሃ ለምን ብዬ ባካችሁ? ደግሞ ከሙቀ ቤት ወጥቼ ጫካ ገብቼ በረሃ ልቆላ? የቅማል መጫመቻ ልሁን? ሲል በምጸት ይመልሳል። መንግስትን እያሞገሰ በረሃ የወጡትን ጎረቤቶቹን፣ ጓደኞቹን፣ ወንድሞቹን ሲያጥላላ ጆሯቸው ሰማ። የወልደ ስላሴ ጉዳይም እዚሁ ላይ በቃቸው። ልጄ አሉት። እማማ ከዛሬ ወዲያ ልጄ አይደለህም። ከመቅጽበት ጀርባውን ሰጣቸው። ከዚያ መለስም ሳይል ወደ በሩ ተንደረደረ። ከመፍጠኑ የተነሳ ከደጅ የዱቄቱን ፊት ሊዋስ የመጣውን የጎረቤት ልጅ ሊጨፈልቀው ነበር። ልጁ ግራ ተጋብቶና ደንግጦ ወደ አዳይ አወጣች ተጠጋ። ምን ሆኖ ነው ማማ? ምንም አልሆነም ልጄ። ያለቅሳል እኮ። ምን አልከኝ? ፊቱ ላይ እንባ ሞልቶበታል። ልጁ ወንፊቱን ተውሶ ሄደ። ከዚያ ወዲያ የእናት ልብ ሻክሮ ቆየ። የከሃዲ ልጃቸውን ፊት ላለማየት ጸኑ። ይጎብጡም ጀመር። በዚህ ላይ ህመም ያሰቃያቸዋል። በመካከሉ ሊያስመክሩት ሞክረው ነበር። በተለይ ካሰች አሰፋውን ነበር ተስፋ ይጣሉባት። ከካሰች ጋር ይበልጥ የሚቀራረቡ መሆናቸውን ይሰሙ ነበር። ሆኖም ከካሰችም ተስፋ አጡ። ካሰች ያን ርዕስ ወደ ጎን እየገፋች ስለ ጤንነታቸው ትጠይቃቸዋለች። እንዳይበሳጩ ታባብላቸዋለች። ጉዳዩን ቀለል አድርገው እንዲመለከቱትም ታግባባቸዋለች። እናም ጊዜው በዚህ ሁኔታ ያልፍ ነበር። ወልደ ስላሴ ግርማይ ከአባቱ ከቀኛዝማች ግርማይ አሰፋውና ከእናቱ ከወይዘሮ አውጣሽ ሀደራ በትግራይ ክልል ባድዋ አውራጃ ባድዋ ከተማ እንዳ ሚካኤል 06 ቀበሌ ነው የተወለደው። ከ12ቱ የቤተሰብ አባላት ከወንዶቹ የመጀመሪያ ነበር። እድሜው ለትምህርት እንደደረሰም ባድዋ ከተማ የአንደኛና የሁለተኛ ደረጃ ትምህርቱን አጠናቋል። በ1966 ዓ.ም የፖለቲካ ንቅናቄ ወቅት የ11ኛ ክፍል ተማሪ የነበረ ሲሆን በመሃል ሀገር ይደረግ በነበረው የተማሪዎች ንቅናቄ የአድዋ ተማሪዎችን በተቃውሞ ይመሩ ከነበሩት ተማሪዎች ግንባር ቀደሙ ነበር። ተማሪዎችን እየቀሰቀሰ በማታገሉ ብቻ ሳይሆን የተለያዩ የከተማ ነዋሪዎች የሥራ ማቆም አድማ እንዲያደርጉ በማነሳሳት ታክሲዎችን፣ የግል ድርጅት ተሽከርካሪዎችን በማስቆም ቁልፋቸውን እየተረከበ በእንቅስቃሴው እንዲሳተፉ በማድረጉ ገና ወጣት እያለም ታጋይነቱ ይታወቃል። ይህን የአድዋ ተማሪዎችን የለውጥ ንቅናቄ ይመራ በነበረበት ወቅት ቀንደኛ መሪዎች ከነበሩት ተማሪዎች ጋር በአድዋ ፖሊሶች በተለይም ሻለቃ አማረ ይባል በነበረው አዛዥ አማካኝነት ታድኖ በመያዙ ከሌሎች በርካታ ተማሪዎች ጋር ለተወሰነ ጊዜ ታስሮ ብዙ ግርፋትና ድብደባ ደርሶበታል። በወቅቱ በነበረው የፖለቲካ ንቅናቄ ግንባር ቀደም ተሳታፊ የነበረው በአጋጣሚ አልነበረም። የቤተሰባቸው አስተዳዳሪ አባቱ በአድዋ አውራጃ የከፍተኛው ፍርድ ቤት ፕሬዝዳንት የነበሩ ሲሆን በየገጠሩ እየተዘዋወሩ የተበዳይንና የደሃን ሮሮ ያዳመጡ ፍትህን ያሰፍኑ ነበር። ወልደ ስላሴም ገና ከልጅነቱ ስርስራቸው እየሄደ በከተማም በገጠርም የደሃውንና የበደለኞችን ሮሮ እየሰማ ነበር ያደገው። ገና በልጅነቱ ሽጉጥ ታጥቆ የግብርና መሳሪያ እያነገተ ከገጠሩ ነዋሪ ጋር ኑሮውን ይጋራ ነበር።
ቤተሰቦቹ ስለ ወልደ ስላሴ እንዲላሉ። ከህፃንነቱ ጀምሮ አንድ ነገር ለማወቅ ከፍተኛ ጉጉትና ፍላጎት ነበረው። ነገሮችን የመፈልሰፍም ቴክኒካዊ ዝንባሌ ነበረው። አዛኝ፣ ሩህሩህ፣ ቆራጥና ቤተሰቡን ወዳጅ፣ አርቆ አስተዋይ ነበር። በቤተሰብ ውስጥ አዘውትሮ ይታመም ስለነበር የተለየ የቤተሰብ ፍቅር ያልተለየውና የተለየ እንክብካቤ ይደረግለት የነበረ ነው። ከትምህርት ቤት ጓደኞቹ፣ ከአብሮ አደጎቹ፣ ከጎረቤቶቹ ጋር ተግባብቶ የመኖር ችሎታ ቤተሰቡን ለማሻሻል ከፍተኛ ጥረትና ዓላማ ነበረው። መልከ መልካም፣ ጥሩ ቁመና የነበረው፣ ባለባበሱ ሽቅርቅር የነበረ ሲሆን ካልባሌ ቦታዎች ተቆጥቦ መጽሐፍትን ማንበብና ቤተ መጻሕፍትን መጎብኘት ልማዱ ነበር። ከልጅነቱ ጀምሮ የትግል ዝንባሌ እንደነበረው በልጅነት ያደርጋቸው የነበሩት የህፃንነት ተግባሮቹ ሳይቀር ይጠቁማሉ። በስነ ምግባር በታነጸው ቤተሰብ ውስጥ ልጆች ከወላጆቻቸው ተለይተው የሚበሉበትን ሁኔታ በመቃወም በጨዋታ መልክ ትናንሽ ቆርቆሮዎችን በበትር ላይ አንጠልጥሎ በመቅደም ታናናሽ ወንድሞቹን ሰብስቦ በቤተሰብ ውስጥ ሰላማዊ ሰልፍ ያደርግ እንደነበረም ዛሬም ዘመዶቹ በፈገግታ ያስቡታል። ከዚያም ከፍ ሲል ከ8ኛ ክፍል ጀምሮ ያነባቸው የነበሩት የቻይና፣ የሶቪየት ህብረትና ሌሎች የሶሻሊስት ሀገር መጻሕፍቶችና መጽሔቶች የትግል አእምሮውን አጋጋሉት። በወጣትነቱ ጎበዝና ታታሪ ተማሪ ነበር። ከአንደኛ እስከ 12ኛ ክፍል ድረስ ሲማርም ከክፍሉም ሆነ ከዩኒቱ ከአንደኛ እስከ 3ኛ ደረጃ ድረስ ይወጣ እንደነበር አብሮት የተማሩት እህቶቹና ጓደኞቹ ይመሰክራሉ። በ1967 ዓ.ም በእድገት በብረት የእውቀትና የሥራ ዘመቻ ከአክስቱ ከካሰች አስፋው ጋር ዘምቶ ነበር። ካሰች በአድዋ አዲያቡን ጣቢያ ስትመደብ፣ ወልደ ስላሴ ደግሞ ፈርስ ማይ ወይንም ሀኃይለ በተባለው ቦታ ተመድቦ ያገለግል ነበር። በዘመቻ ጣቢያ የነበሩት ሰማቾች የተለያዩ የለውጥና የፖለቲካ አመለካከት አራማጆች ነበሩ። ህቡ እንቅስቃሴም የተጧጧፈበት ወቅት ስለነበር ወልደ ስላሴ የትግራይ ተወላጆችን በህወሓት ስር ስለማደራጀት ከፍተኛ ቅስቀሳ በማድረግ ያላሰለሰ ጥረት ሲያደርግ ቆይቷል። በመሃሉ በተለይም ከኢሃፓ ድርጅት አባላት ጋር ግጭቶች በመፈጠራቸውና በጣቢያ ውስጥም የትግራይ ተወላጆችን ከሚያስተባብሩ መሪዎች ጋር ራሱን ጨምሮ ብጥብጥና ድብደባ በመፈጠሩ በጣቢያው አዛዥ ክስ ተመስርቶበት ከሌሎች መሰሎቹ ጋር ለተወሰነ ጊዜ ታስሮ ከተፈታ በኋላ ተመሳሳይ ድርጊት እንዳይፈጽም ወደ ሌላ ጣቢያ እንዲዛወር ተደርጓል። ከእድገት በህብረት ዘመቻ መልስ የ12ኛ ክፍልን ብሔራዊ መልቀቂያ ፈተና ወስዶ በትግራይ ደረጃ ከፍተኛ ውጤት በማምጣት ትምህርቱን አጠናቋል። ይህ የሆነው በ1968 ዓ.ም ሲሆን በወቅቱ ህወሓት ተጠንስሶ ያደገበት ጊዜ ስለነበር ከአድዋ ነበለት ወደ ተባለ ወላጆቹ ወደ ነበሩበት ገጠር እየተመላለሰ ከህወሓት ታጋዮች ጋር ምስጢራዊ ግንኙነት በማድረግ አንዳንድ ፓንፍሌቶችና ጽሑፎችን እየያዘ ወደ ከተማ ይወጣ እንደነበርና በተመሳሳይ መልኩም የህወሓት ቤዝ ወደ ነበሩበት ቦታዎች ጾረናና ገርሁ ስርናይ እየሄደ አንዳንድ ተልእኮዎች እየፈጸመ ይመላለስ ነበር። እነሆ ዛሬ አድዋ በወሬ ልታብድ ነው። ህዝቡ ሁሉ ስለ ወልደ ስላሴ ያወጋል። አዳይ ወጣሽ ተንሰቅስቀው አለቀሱ። በህይወታቸው መቆጣጠር ያልቻሉት ደስታ ነበር። ያን ቀን ግራጫ ጥለት ያላትን ነጠላ ጣል አድርገው ወደ አድዋ አደባባይ ወጡ። አልጎበጡም። ማህፀናቸውም እኮ ያላፈራም። የካሃዲ እናትም አይደሉም። ሰዎችን ተዘዋውሮ ለማየት አልተሸማቀቁም። ያለ ወትሯቸው ሰላምተኞቻቸው እንደበረከቱ አጤኑ። ስለ ወልደ ስላሴ የሚያነሳባቸው ባይኖሩም የሙቁ የደመቁ ሰላምታዎችና ፈገግታዎችን ግን ጠገቡ። እንባቸው ገደቡን እንዳይጥስ እንደምንም ዋጥ አደረጉት።
ከጀርባቸው ጭምር በርካታ ሰዎች በኩራት እንደሚያዩአቸው አልተጠራጠሩም። ሲመለሱ ግማሽ ኪሎ የበሬ ስጋና የሱዳን ዕጣን ገዙ። በመጡበት አካኋንም ወደ ቤታቸው አዘገሙ። ቤት ሲደርሱ የሚፈጽሙት ታያቸው። ምድጃው ላይ ከሰል ይሞሉና ያቀጣጥሉታል። በምሽቱ ንፋስ እየታገዙ ከሰሉ እስኪያያዝም ግቢያቸውን ውሃ ከፍክፈው ሙልጭ አድርገው ይጠርጉታል። ልጆች ልከው ጎረቤቶቻቸውን ይጠራሉ። ቡና ይፈላል። መልካም ራትም ይዘጋጃል። ከዚያ ልባቸውን ሞልተው በማንኛውም ጉዳይ ላይ ያወጋሉ። የወልደ ስላሴ ታጋይነት በተነገረበት ሰሞን አድዋ ከተማ ላይ የስብሰባ ጥሪ የሚያመለክት ጥሩምባ ከተማዋን አመሰቃቀላት። ዕለተ ሰንበት ነበር። ከቤተ ክርስቲያን የሚመለሱ አዛውንቶችና እናቶች ጆሮአቸው እስኪበጠረቅ ድረስ አስቸኳይ ስብሰባ መኖሩን አዳመጡ። የለፋፊው ድምፅ ቁጡና ጯይ ሲሆን የዛቻና የማስፈራሪያ ዝንባሌም ነበረው። ከወትሮ የተለየ ጥሪ መሆኑን ሁሉም ተገንዝቧል። ወደ ስብሰባ የማይወጡት ላይ የተቆረጠው ቅጣት ለጸጸት እንደሚያበቃ ጭምር ነበር ለፋፊው የሚያስጠነቅቀው። መሬት መሞቅ ስትጀምር ህዝቡ ወደ አደባባይ እየተመያዘ፣ እናቶች ነጠላቸውን እንኳን በቅጡ ሳይለብሱ ወደ ጥሪው ቸኮሉ። ፖሊሶችና የደንብ ልብስ የለበሱ ሚሊሻዎች ጠመንጃቸው ላይ ሳንጃ እንደሰኩ በጥድፊያ ወደ አደባባይ የሚቸኩለውን ነዋሪ ይገላምጣሉ። ህፃናትን በካልቾ እየጠለዙ ያባሯቸዋል፣ ግን እየሾለኩ ያመልጧቸዋል። ለህፃናቱ ጨዋታ ነበር፣ ለፖሊሶች አብዮታዊ ግዳጅ፣ ለህዝቡ ሰቆቃ። የአድዋ አስተዳዳሪዎች ደግሞ እልህ ውስጥ ናቸው። እናቶች ወደ አደባባይ ሲወጡ እንደተለመደው 3-4 ሆነው ታዩ። እየተፈላለጉ እየተጠራሩ ሚስጥሮቻቸውን እያወጉ ወደ አደባባይ አቀኑ። ልጆቻቸው ወደ በረሃ የወጡባቸው በስሜት ይሳሳባሉ፣ ይፈላለጋሉ። ሀዘንና ደስታቸው የጋራ ነው። ልብ ለልብም ይቀራረባሉ፣ ይተዋወቃሉ። እርግፍ የሚልባቸውን እንባም በጋራ ሊገቱት ይጥራሉ። ስለት ሲያስገቡም ተነጋግረው ነው፣ እንደየአቅማቸው እንደየስሜታቸው። ታዲያ አምላኬ ሆይ ልጄ ትግሉን ትቶ ይመጣ ዘንድ ልቦና ስጥልኝ ብለው አይደለም የሚጸልዩት አሊያም የሚሳሉት፣ በህይወቱ አገኘው ዘንድ አብቃኝ ነው የሚሉት። ወደ ስብሰባው መስክ በችኮላ ቀኑ። ወደ አደባባዩ ከወጡት መካከል በማህፀን ካንሰር የሚሰቃዩት ማማ ወጣሽም አሉበት። የጉማ እናት ብቻቸውን አይደሉም። አንዲት ወጣት የቅርብ ዘመዳቸውን ይዘዋል። ዛሬስ አልጎበጡም። የጀግና እናት መሆናቸውን ድፍን አድዋ አውርቶታልና ቀና ብለዋል። የከሃዲ እናት አይደሉም። ማህፀናቸው የሚሰቃየው በካንሰር እንጂ ከሃዲ በማፍራቱ አይደለም። ቀደም ብሎ ግን ህመማቸውን የእግዚአብሔር ቁጣ አድርገውት ነበር የቆጠሩት። አሁን ግን ይህ ሁሉ የተምታታ ስሜት ተወግዷል። በልበ ሙሉነት ነበር ከህዝብ ጋር ወደ አደባባይ የወጡት። በአደባባዩ ብዙ ወጣቶች አልታዩም። በእርግጥ ወጣቱ ሁሉ ወደ በረሃ እያቀና ነው። ምን የቀረ ወጣት አለና? ወጣቱ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተመለሱትን እምቢባዮች ተከትሎ ወደ በረሃ ከቷል። አረጋውያን እናቶች፣ አልፎ አልፎ ወጣት ሴቶች ይታያሉ። ስብሰባው ተጀመረ። ደሙ ይፈላ አይኑ የቀላ የደርግ ካድሬ በወታደራዊ መኪና ወደ አደባባዩ ከተፋለ። ታጅቧል። ፊቱ ላይ የተዘበራረቀ ስሜት ይነበባል። ደስታ ወይንም ቁጣ።
አልያምልህ። ይህንን ካድሬ ድፍን አድዋ ያውቀዋል። የወልደ ስላሴ የቅርብ ወዳጅና የበላይ አለቃው ነበር። በአድዋ ሆቴሎች ወልደ ስላሴና የሰው በወዳጅነት ሲያብዱ ታይተዋል። ይሁን እንጂ የወልደ ስላሴን ልብ አላወቀም። ዳሩ ለአርነት የሚታገሉ ፋኖችን ልብ ማን ያውቃል? ተራሮችን ያንቀጠቀጡ ወጣቶችን ልብ ከሚታገሉለት ህዝብ ሌላ ማን ሊያውቅ ይችላል? ተራራውን የተቆናጠጡት ጨካኞች የህዝቡንና የታጋዩን ልብ እንዴት ሊመረምሩት ይቻላቸዋል? የኢትዮጵያን ገበሬዎችና ጭቁኖች ልብ አረመኔዎች ጨርሶ ሊያውቁት አይችሉም። ታዲያ ዛሬ የተናጋሪ እልህ ይዞታል። አላግጦባቸው የሄደው ወልደ ስላሴ አንጀቱን አሳርሮታል። የህዝቡን ፌዝና ስሜት አሳብዶት ከርሟል እና እስከ ዛሬ አንገቱን አቀርቅሮ ነበር የከረመው። ዛሬ ግን ፊቱ ላይ የብርሃን ጸዳል ይታያል። ምን አገኘ? አደባባዩን እንደ ጨረቃ የሞሉት የአድዋ ነዋሪዎች የሚለውን ለመስማት ይጠብቁ ያዙ። ዲስኩሩን ጀመረ። የአብዮት ወቅት ነው። አብዮታችን እየለመለመ እንደሚሄድ ደግሞ አንጠራጠርም። የወንበዴዎች መቃብር ላይ የድላችን አበባ ይጸድቃል፣ ይፈካል፣ ይጎመራል። አብዮታችን ኃይል ነው፣ የማይናድ ተራራ ነው። በዚህ ዘመን በየሽንቁሩ፣ በየቆጡ፣ በየጉጥጓጡ ለተፈለፈሉ የጓሮ ምጥማጦች አንንቀጠቀጥም። ጥቅማቸው ለተነካባቸው ጥቂት የፊውዳል ውጫጮች፣ ቁጫጮች አብዮታችን አያጎበድድም። አብዮት ልጆቿን እንደ እናት ድመት ቀረጣጥፋ ከታትፋ የምትበላበት ጊዜ ነው። እናቶች ይተያዩ ያዙ። ሽበት የደባበሳቸው አዛውንቶች በዝምታና በጥንቃቄ ያዳምጣሉ። ብዙዎች ተናጋሪው ምን ሊሰብክ እንደፈለገ አልገባቸውም። አስቸኳይና ጥብቅ ስብሰባ የተባሉበትን ወሳኝ ጉዳይ ለማዳመጥ ጆሮአቸውን አቀኑ፣ አደይ አውጣሽ ጭምር። በእርግጥ የወንበዴዎች እናቶች ሁሉ በስብሰባው ላይ ተገኝተዋል። ራቅ ብለውም የወንበዴዎቹ ህጻናት እህቶችና ወንድሞች እየቦረቁ ነው። ካድሬው እየጋለ ዲስኩሩን ቀጠለ። ልጆቻችሁን ጆሮአቸውን ቆንጥጣችሁ ካላስገባችሁ ሞታቸው የሽኮኮ ሞት፣ ሬሳቸው የጅብራት ይሆናል። አጥንታቸው እንዳሸዋ ይደቃል፣ ስጋቸው እንዳልቅጥ ስጋ ይቀጠቀጣል። ሬሳቸው ላይ አብዮታችን ይለመልማል፣ ስጋቸው ማዳበሪያ ይሆናል። የወለዳችሁ እንዳልወለዳችሁ፣ ከብዳችሁ እንዳልከበዳችሁ ትመክናላችሁ። እንባ ሳይሆን ደም ከዓይናችሁ ይንጠባጠባል። ወዮላት አድዋ! የታሪክ ኩራት የማዕዘን ድንጋይ እንዳልነበረች እንደ ሰዶምና ጎሞራ እሳትና ዲን ዘንቦባት ተነስንሶባት የመስዋዕት ምድጃ የምትሆንበት ዘመን ቀርቧል። እናቶች ማህፀናቸውን ትረግማላችሁ፣ አባቶች ተኪያ አይኖራችሁም። ዛሬ በየዋሻው የሚሽለኮለኩት እኩይ ፍሬዎቻችሁ እዚያው ማህፀኖች ውስጥ ሞተው ቢቀሩ ይሻላችኋል። እዚያው ማህፀናችሁ ውስጥ ሟምተው ቢቀሩ በተሻላችሁ። እኩይ ፍሬዎቻችሁ እንደ መጥምቁ ዮሐንስ ወደ ምድረ በዳ ወጥተዋል፣ ግን ግብራቸው የተገላቢጦሽ ሆነ። አባቶቻችሁ የሙሴን ጽላት በክብር ያቆዩ ጀግኖች ነበሩ። እነዚህ ግን የዩዲት ጉዲቱን ሻምላ፣ የጉዲቷን የተቅበዘበዘ የጥላቻ መርዝ በልባቸው ብልቃት ቋጥረው ወላጆቻቸውን ወደ ገሃነማዊ መዓት የሚነዱ ክብሩን የአክሱምን ሐውልት ለመደርመስ የተማማሉ የታሪክ ሰንኮፎች። የኩማ እናት እያንዳንዷን ቃል በጥንቃቄ ያዳምጣሉ፣ አሳምሮም ይገባቸዋል። ካድሬው ንግግር አዋቂ መሆኑንም አጠገባቸው ላለችው ወጣት የቅርብ ዘመዳቸው ሹኳላት። አያይዘውም የተናገረው ሁሉ ግን ፍሬከርስቲኪ መሆኑን አንሾካሾኩላት። የልጆቻቸው ጣሞት ነው፣ ሞታቸው ግን ያልታወቀ ሞት ይሆናል። ትንቢት ልንገራችሁ፣ ወደፊት ያበዱ ወጣቶች በዚህ ዘመን በዚህ በረሃ ነበሩ። ለወሬ ነገር እንኳን ሳይተርፉ ውሃ እንደገባበት የጨው ደሴት ሟምተው ቀሩ ተብሎ ይነገርላቸዋል። እነማን ናቸው ሲባል ስም የላቸውም። ያልታወቁ እብድ ወጣቶች ይባላሉ።
ይህ ደግሞ መረጋገጥ የጀመረ ሀቅ ነው። ደንፊ ባለ ጥሩምባ ብቻ ደግሞ አልምሰላችሁ። ሀቅ ልንገራችሁ። ጆሮአችሁን አዘጋጁት፣ ተዘጋጁ። ልባችሁን አመቻቹት፣ ተመቻቹ፣ ይመቻችሁ። የኩራት ቅራቅንቦ ደበላችሁን ዛሬውኑ እንደተበሳ ማሰሮ ለዘላለሙ ጣሉት። ከሃዲው ወልደ ስላሴ ግርማይ ገድለነዋል። ትሰማላችሁ? ወልደ ስላሴን በደረቱ ሙሉ ጥይት እንደ ሽምብራ ቆሎ አስታቅፈነዋል። እናም ለዘላለሙ አሰናብተነዋል። እንግዲህ ለማን ልትዘምሩ ነው? እየዋሻዋችሁ እንዳይመስላችሁ። ሽፍታ መሆኑን እንደደረሳችሁበት ሁሉ ስጋው የአሞራራት መሆኑንም ሂዱና አጣሩ። ድንገተኛ ጸጥታ ሆነ። ማንም ማንንም አላስተዋለም። እያንዳንዱ ተሰብሳቢ ጎኑ ካለው ጋር እንኳን ለማውጋት አልፈለገም። የእናቶች ማቃሰት አልፎ አልፎ ተሰማ። በነጠላዎቻቸው አይኖቻቸውን የጋረዱ እናቶችም አልፎ አልፎ ታዩ። አፎቻቸውን ከደኑ፣ ሹሩባቸውንም ሸፋፈኑ። ያቀረቀሩም ታዩ። አደይ አውጣሽ ፈገግ አሉ። የወልደ ስላሴ ስም ሲነሳ ደንገጥ ብለው ነበር። መገደሉ ሲነገር ግን ፈገግታ ቀናቸው። ምክንያቱም አላመኑም። ስለዚህ ወደ ወጣቷ የቅርብ ዘመዳቸው ዘወር አሉ። ውሸታቸውን ነው። አያድርገዋ ማማ፣ ፈሪ ስለሆነ ይዋሻሉ። ከጥቂት ተጨማሪ ቁጣዎች በኋላ ካድሬው ንግግሩን አቆሞ ስብሰባውን በተነ። ህዝቡም እንዳመጣጡ ወደ የቤቱ ተመመ። የወልደ ስላሴ እናት አሁንም ቢሆን አልጎበጡም። ኩራት ነበር የተሰማቸው። ተናጋሪው እጅና እግሩ ሲንቀጠቀጥ አይተውታል። ይህ ከልብ ሊያሰቃቸው ነበር። አፋቸውን በነጠላ ሸፍነው እንደምንም ዋጧት። ወደ ቤታቸው ሲያመሩም ከቅርብ ዘመዳቸው ጋር ስለ ልጃቸው እያወጉ ነበር። በእርግጥ ገድለውት ሊሆን ይችላል አሉ በመካከሉ። አምላክ ያውቃል ማማ። እሱን ቢገድሉትም እኮ ጓደኞቹ፣ ጎረቤቶቹ፣ ወገኖቹ የሚወዱት ሁሉ ገና በህይወት አሉ ማማዬ ብላ ድምጿ ስርግ አለባት ወጣቷ። ሰው ደግሞ ከሞት አይቀር። የአድዋ አባቶች እንደተለመደው በጎዳናዎቹ ላይ በኩራት አዘገሙ። ስለ ልጆቻቸው ጥቂት አወጉ። በተለይም ከጥቂት ጊዜያት በፊት አድዋ ብቅ ብሎ ስለደሰኮረው ፍስሐ ደስታ አንስተው ተጫወቱ። ፍስሐ ደስታ አድዋ አድዋ ስማኝ አድዋ፣ ልጅህን በነቂስ ይዘህ አስገባ። ይህን ካልፈጸምክ ወየውልህ። ልጅህ የጥይት ቁርስ ከመሆኑ በፊት በልምጭ እየገረፍክ አስገባ ብሎ ጉሮሮ እስኪዘጋ ድረስ በትግርኛ ተናግሮ ነበር። ታዲያ የአድዋ አባቶች ተያዩ። ገረማቸው በልጃቸው በፍስሐ ንግግር። አንድ የአድዋ አባትም እጃቸውን ብድግ አደረጉና እንዲህ ሲሉ መልስ ሰጡ። ያልከውን ሁሉ ሰምተናል፣ ገብቶናል፣ ይገባንማል። ግን ልጆቻችን እኛን የሚሰሙ ቢሆን ኖሮ እኮ አንተም እኛን ትሰማን ነበር አሉት የአድዋ አባት። ፍስሐ ደነገጠ። የተራራው አባል ተንቀጠቀጠ። የአገሩ አባቶች በአሽሙር ልምጭ ሸነቆጡት። አይኑን የሚያሳርፍበት እስኪያጣ ሸነቆጡት። በረሃ ስለወጡት ልጆቻችን ልትመክረን ከምትሞክር አንተው ታረም አሉት። እሱ ግን እየተንቀጠቀጠ ጆሮ ዳባ ልበስ ብሎ ወደ ምቹዋ አዲስ አበባ ፈረጠጠ። የአድዋ አባቶች በዛሬውም ደንፊ እንዲሁ እያፌዙ ወደ ጎጆአቸው አቀኑ። የአድዋ እናቶች ከአደባባይ ሲመለሱ አንዳንዶቻቸው በረሃ ስላሉት ልጆቻቸው እያሰቡ ነበር። ምን ማሰብ ብቻ፣ ስለተወገዙትና በአደባባይ ሲረገሙ ስለዋሉት ልጆቻቸው ባህሪ እያወጉ ነበር ወደ ቤታቸው የተመለሱት። አብዛኞቹ እናቶች ስለ ልጆቻቸው የሚገልጿቸው ባህሪያት ተመሳሳይ ነበሩ። በትምህርቶቻቸው ጎበዞች ነበሩ፣ ሩሩሆችም ናቸው።
ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተመለሱ ናቸው። ጥቂቶቹ መልካም ወጣቶች እንደነበሩ ማንም የሚመሰክርላቸው ናቸው። እኛ ወጣቶች ለረፍት ሲመለሱ ለአካባቢያቸው ፍቅርን ይመግቡ፣ ተማሪዎችን እየሰበሰቡም ያስጠኑ ነበር። ይህ ታዲያ እንዴት የእኩይ ምግባራቸው ትንቢት ሊሆን ይችላል? ተማሪዎቹ የእናታቸውን ፍቃድ የሚፈጽሙ፣ ማንበብ የሚወዱ፣ ቤት በመጥረግ ቡና በማፍላት ሲኒዎችን በማጠብ እናቶቻቸውን የሚያግዙ ነበሩ። ከዩኒቨርሲቲ ትምህርታቸው ተመልሰው እንኳን እናቶቻቸው ሲገጽጿቸው አንገታቸውን የሚደፉ ሩሩሆች ነበሩ። ቢገረፉም አንገታቸውን ደፍተው ይገረፋሉ። በእርግጥ የጃንሆይም ሆነ የደርግን አገዛዝ አምርረው ያወግዙ ነበር። ሰዎች ለምን ሰዎችን ይጨቁናሉ እያሉ የሚጠይቁ ያልተለመዱ አይነት ወጣቶችም ነበሩ። መሬት ለአርሶ አደሮች እኩል መካፈል አለበት ይሉም ነበር። ይህን መሰል ንግግር ያልጣማቸው ወላጆች ምን አገባህ አንተ የድሃ ልጅ ነህ ቢሏቸውም እንኳን የእናቶቻቸውን ቁጣ አብርደው ሀሳባቸውን ለማስረዳት የሚጣጣሩ ወጣት ተማሪዎች ነበሩ። ደግሞ የሚደንቀው የድሆቹ ልጆች ብቻ ሳይሆን የባለመሬቶቹም ልጆች እንዲያ ያወጉ ነበር። እናቶቻቸውን የሚመክሩ ብሩህ ህልም ያላቸው ወጣቶች ነበሩ። ታዲያ መጀመሪያ ላይ እናቶች የተለያየ ስሜት ነበራቸው። ልጆቻቸው ሙሉ በሙሉ ወደ በረሃ መውጣታቸውን የተቃወሙ እናቶች ነበሩ። በከፊል ሀሳባቸውን የተረዱላቸውም ነበሩ። ሙሉ በሙሉ ሀሳባቸውን ተረድተውላቸው የአብራካቸውን ክፋይ ወደ በረሃ የሸኙም ነበሩ። ስለ ፖለቲካው አንዳችም ሳያስቡ እሪታቸውን እያሰሙ ልጆቻቸውን ፍለጋ በረሃ ለበረሃ የተንከራተቱ እናቶችም ጥቂት አይደሉም። ግን አላገኟቸውም። ይልቁንም ከእንግዲህ እርሽኝ፣ ልጅሽ አይደለሁም፣ እኔ የህዝብ ልጅ ነኝ የሚል ደብዳቤ ለወላጆቻቸው ይጽፉም ነበር። ይህን የመሰለ ትውልድ በመላው ትግራይ ታይቶም ተሰምቶም አያውቅም። ክፍል 3 አበቃ። ክፍል 4 ይቀጥላል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።